ኢትዮጵያ ቡና ሊፈርስ ነው። አዎ ሊፈርስ ነው። ታዲያ ማን ይታደገው? ሰላም ጤና ይስጥልኝ ውድ የኢትዮጵያ ስፖርት ቤተሰቦች፣ ዛሬ የምናወራው ስለ አንድ ስፖርታዊ ክለብ ብቻ አይደለም። የሚሊዮኖች የልብ ትርታ የሆነውና የኢትዮጵያ እግር ኳስ ድምቀት የሆነው ስለ ኢትዮጵያ ቡና ነው። ኢትዮጵያ ቡና ዛሬ ላይ በስታዲየም ብቻ አይደለም እየተሸነፈ ያለው፣ በሜዳ ውጭም እየተሸነፈ ነው ያለው። ይህ ዛሬ ላይ ኢትዮጵያ ቡና 50ኛ ዓመቱን ሲያከብር በጨለማ ውስጥ ሆኖ አሳልፏል። ታዲያ ይህ የኢትዮጵያ ስፖርት ድምቀትና የሚሊዮኖች የልብ ትርታ የሆነው የኢትዮጵያ ቡና ስፖርት ክለብ መጻኢ ተስፋው ምንድነው ስንል ዛሬ በብስራታ ፕሮግራማችን እንጠይቃለን። የፕሮግራሙ አዘጋጆች መላኩ ወልደሰንበትና እኔ አንተነህ ታረቀነን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም አለው። እግዚአብሔር ይመስገን። መልካም። ዛሬ እንግዲህ ስለ ታላቁ የኢትዮጵያ ቡና ህዝባዊ ክለብ ስለሆነ ኢትዮጵያ ቡና የመጻኢ ተስፋው ምንድነው፣ የመፍረስ አደጋስ አልተጋለጸበትም ወይ ስንል እንጠይቃለን። እንግዲህ ኢትዮጵያ ቡና ከዓመት ዓመት ቀስ በቀስ ውሃ እያሳሳቀ ይወስዳል እንደሚባለው ሁሉ ቀስ በቀስ ደጋፊውም እያፈገፈገ ኢትዮጵያ ቡናም የመፍረስ አደጋ ተጋርጦበታል። ስለዚህ የኢትዮጵያ ቡና የመፍረስ አደጋ የሁሉም የስፖርት ቤተሰብ ጥያቄ ስለሆነ የሁሉም የስፖርት ቤተሰብ ሀሳብ ስለሆነ እኛም ታዲያ ይሄ ይመለከተናል ብለን የዛሬውን የኢትዮጵያ ቡና በፕሮግራማችን ኢትዮጵያ ቡና ይፈርሳል ስንል አዎ ይፈርሳል ያልንበት ምክንያቶች ምንድናቸው የሚለውን ጉዳዮች በጥልቀት እናብራራለን። ይፈርሳል ካልንስ ታዲያ በቀጣይ ኢትዮጵያ ቡናን እንዴት እንታደገው፣ ማን ይታደገው የሚለውን ጉዳይም እያነሳን ዛሬ ቆይታ እናደርጋለን። እንግዲህ እንደሚታወቀው ኢትዮጵያ ቡና ባለፈው 50ኛ ዓመት የልደት ኢዮቤልዩ በዓሉን አክብሯል። ነገር ግን በዓሉ የልደት ሳይሆን የቀብር ስነስርዓት ይመስል ነበር። በዚህ ስነስርዓት ላይ እንግዲህ 1000 ሰው እንኳ ያህል በስታዲየሙ አልተገኘም። ይህ ለክለቡ ስድብ ነው፣ ለታሪኩ ደግሞ ውርደት ነው፣ ለአመራሩ ደግሞ የማይቀረው ሞት ማብሰሪያ ነው ብሎ መውሰድ ይቻላል። ውሃ ሲወስድ እያሳሳቀ ነው እንደሚባለው ሁሉ ቡና ግን ውሃው ወስዶት አሁን ላይ ጨርሶታል። የቀረው መስጠም ብቻ ነው። ኢትዮጵያ ቡና ብዙዎች ባላሰቡት ባልጠበቁት ሁኔታ አሁን ላይ እጅግ ፈታኝና ከባድ በሚባል ደረጃ ላይ ይገኛል። ዛሬ ይሄንን እዚህ መድረክ ላይ ሆኜ ስናገር ውስጤ ምን ያህል እንደተጎዳ እኔ ብቻ ነው የምናውቀው። የዛሬ 30 ዓመት ኢትዮጵያ ቡና እንደዚሁ የመፍረስ አደጋ በገጠመው ወቅት ከበርካታ የክለቡ ደጋፊዎች ጎን በመሆን ኢትዮጵያ ቡና ዳግም ትንሣኤው እንዲበሰር ብዙ ስራዎችን ሰርተናል። ዛሬም ኢትዮጵያ ቡና እያጣጣረ ካለበት ሁኔታ እንዲወጣ ከዛሬ ጀምሮ ከደጋፊው ጎን በመሆን የተቻለንን ሁሉ እንደ ጣቢያ እንደ ግልም የምንሰራ ይሆናል። ዛሬ እዚህ የተገኘ ነው ኢትዮጵያ ቡና በጣረ ሞት ውስጥ እንደሆነ ለማወጅና ለማሳወቅ ነው። የዚህ ዝግጅት የዛሬው ፕሮግራማችን ዓላማ ወቀሳ መደርደር አይደለም። የቆመውን የቡና ክለብ ሳምባ በድንጋጤ ነቅንቆ ማስነሳት ነው። አመራሩን ከቢሮ፣ ደጋፊውን ከቤቱ፣ ባለቤቶቹን ከቸልተኝነታቸው ማስነሳት ነው። ዛሬ ላይ ኢትዮጵያ ቡና በኢትዮጵያ እግር ኳስ ውስጥ ትልቅ አሻራ ያለው ትልቅ ታሪክ ያለው ክለብ ነው። የኢትዮጵያ እግር ኳስ ያለ ኢትዮጵያ ቡና የጨለማ ጉዞ ነው የሚሆነው። ቡና የሁሉም ክለብ ቡና የሁሉም ነገር መሰረት ነው። ጋዜጣ የሚሸጠው፣ ማህበራዊ ሚዲያው የሚነቃቀው፣ ሳቅ ጨዋታው የሚበዛው፣ ስታዲየሙ በደጋፊዎች ህብረ ቀለምና ዜማ የሚያምረው፣ ብሽሽቁና ውርርዱም የሚኖረው ቡና በህይወት ሲኖር ብቻ ነው። እናም ዛሬ ጥያቄው ማን ይወቀስ ሳይሆን ማን ኢትዮጵያ ቡናን ይታደገው የሚል ጥሪ ለማስተላለፍ ነውና በዚህ ላይ እንግዲህ ዛሬ ስለ ኢትዮጵያ ቡና አሁናዊ ሁኔታ በጥልቀት የምንዳስስ የምንፈትሽ ይሆናል ማለት ነው።
ዞሮ ዞሮ ስለ ኢትዮጵያ ቡና ስናወራ ስለ ኢትዮጵያ እግር ኳስ ነው የምናወራው። ስለዚህ የኢትዮጵያ እግር ኳስ ድምቀት መሆኑ ማንም የሚክደው ሀቅ አይደለም ኢትዮጵያ ቡና። ስለዚህ ኢትዮጵያ ቡና ሲጫወት ከተማዋም ሌላ መልክ ትይዛለች። ስለዚህ ያ የኢትዮጵያ እግር ኳስ ድምቀት የሆነው በኢትዮጵያ በደበዘዘው የኢትዮጵያ እግር ኳስ ውስጥ የደመቀው ኢትዮጵያ ቡና ስለዚህ ከኢትዮጵያ እግር ኳስ ለመውጣት እያጣጣረ ነው ያለው። ስለዚህ ኢትዮጵያ ቡናን ማን ይታደገው የሚለው ጉዳይ በስፋት የምናየው ጉዳይ ነው። እንግዲህ በቅርቡ 50ኛ ዓመቱን ደፍኗል። ግማሽ ምዕተ ዓመት አስቆጥሯል ኢትዮጵያ ቡና። ግን ግማሽ ምዕተ ዓመት ባስቆጠረበት ዓመት ውስጥ የመፍረስ አደጋ ተጋርጦበታል። ልደቱን ያከበረው በስኬት ሆኖ በስኬት ታጅቦ ወይም ደግሞ ነገን ለስኬት እያለመ ነገን ለመሻገር አይደለም። ነገ ሳይሆን ትናንቱን ሊያጣው ተቃርቧል። ስለዚህ ኢትዮጵያ ቡና አሁን ላይ የሚያዝነው ሰው በደንብ ይሻል፣ በደንብ ይፈልጋል። ስለዚህ ኢትዮጵያ ቡና 50ኛ ዓመት ሲያከብር የኢትዮጵያ ቡና ደጋፊዎች እንኳን ተጠርተው እንኳንስ ጨዋታ ኑሮ እንኳንስ ኢትዮጵያ ቡና 50ኛ ዓመት ልደቱን ሊያከብር ቀርቶ ሳይጠሩ በስቴዲየም የማይጠፉ ደጋፊዎች ናቸው። እነዚህ በስቴዲየም የማይጠፉ ደጋፊዎች ለምንስ 50ኛ ዓመታቸውን ሲያከብሩ 1000 የማይሞላ ደጋፊዎች ተገኘ? ይህ የኢትዮጵያ ቡና ደጋፊዎች ጥያቄ ብቻም ሳይሆን የኢትዮጵያ እግር ኳስ አፍቃሪያን ሁሉ ጥያቄ ነበረ። በስቴዲየም ውስጥ 50ኛ ዓመት ቡና ልደቱን እያከበረ ነው ሲባል የተገኘው ደጋፊ ጥላፎቅ ብቻ ነበረ። ይሄ ደግሞ ለሁሉም የስፖርት ቤተሰብ መነጋገሪያ ርዕሰ ጉዳይ የሆነው ነበር። ስለዚህ ኢትዮጵያ ቡና የእውነትም ታሟል። ስለዚህ የታመመለት ደግሞ መድኃኒት ይፈልጋል። ያንን መድኃኒቱን ደግሞ የሚያመጣው ማን ነው የሚለውን ጉዳይ በደንብ ጥያቄ የሚሻ ጉዳይ ነው። ስለዚህ ኢትዮጵያ ቡና እየፈረሰ ነው ብለን መግቢያችን ላይ ተናግረናል። ስለዚህ አዎ እየፈረሰ ነው ያልንበት ምክንያቱስ ምንድን ነው? ስለዚህ አንድ ክለብ ፈረሰ የሚባለው ወይም ደግሞ ሊፈርስ እያጣጣረ ነው ሲባል የምናነሳቸው ምክንያቶች አሉ። ስለዚህ ኢትዮጵያ ቡና በነዛ ውስጥ እያለፈ ነው እንላለን። ስለዚህ እነዚህ ምክንያቶች ምንድናቸው የሚለውን ጉዳይ በቀዳሚነት እንመልከት። አዎ እንግዲህ አንድ ክለብ ሊፈርስ ነው ወይም በመፍረስ ላይ ነው ብሎ ለማለት በዓለም አቀፍ ደረጃ የሚቀመጡ መመዘኛዎች አሉ። ከነዚህ መመዘኛዎች መካከል 5 ያህል ይጠቀሳሉ። ከነዚህ ውስጥ ኢትዮጵያ ቡና ብዙዎቹን ያሟላል ተብሎ ይታሰባል። ከነዚህ ውስጥ እንግዲህ ኢትዮጵያ ቡና በደንብ የሚገልጹትን በዋናነት ለመጥቀስ እሞክራለሁ። በመጀመሪያ ደረጃ አንድ ክለብ ሊፈርስ ነው ወይም በመፍረስ ላይ ነው ተብሎ የሚባለው የአሰራር ብልሹነት ወይም ድክመት ሲታይበት ነው። እንግዲህ አንድ ተቋም ወይም አንድ ክለብ የሚመራው በሕግና በስርዓት ነው። ሕግና ስርዓት የሌለው ክለብ ወይም ተቋም ሊባል አይችልም። ይህ ተቋም የራሱ ሕገ መንግስት ሊኖረው ግድ ይላል። ኢትዮጵያ ቡና ሲቋቋምም በዛ ሕግ ስርዓት መሰረት ነው። ነገር ግን በኢትዮጵያ ቡና ስፖርት ክለብ ውስጥ ግን ያለው እውነት ይህ አይደለም። ኢትዮጵያ ቡና ስፖርት ክለብ የራሱን ጠቅላላ ጉባኤ ካደረገ 8 ዓመት በላይ ሆኖታል። የክለቡ ስራ አመራር ቦርድ የስልጣን ዘመኑ ከጨረሰም በተመሳሳይ 8 ዓመታትን ሆኖታል። በየትኛውም የንግድ ስራ ውስጥ አንድ ተቋም ለተከታታይ 2 ዓመታት ጠቅላላ ጉባኤ ካላደረገ በሕግ ይጠየቃል ወይም እንዲፈርስ ይደረጋል። ኢትዮጵያ ቡና ይህን ባለማድረጉ ሊደርሰው የሚገባው ዕጣ የመፍረስ አደጋ ነው። ነገር ግን እንዳለመታደሉ ነው ኢትዮጵያ ስፖርት ውስጥ ይህንን የሚያደርግ ተቋም ባለመኖሩ ኢትዮጵያ ቡና የመኖር ህልውናው ቀጥሏል። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ወይም የፌዴራል ስፖርት ኮሚሽን ያወጡትን ደንብ መፈጸም ባለመቻላቸው ኢትዮጵያ ቡና አሁን ድረስ በህይወት አለ። ነገር ግን እነሱ ይህን ባያደርጉም ነገር ግን ኢትዮጵያ ቡና ደግሞ በራሱ አሁን ላይ እየፈረሰ እንዳልኩ የትኛውንም ተቋም ልትመራ የምትችለው በህግና በስርዓት ስታስተዳድር። ኢትዮጵያ ቡና ጠቅላላ ጉባኤ አያደርግም ብያለሁ። አመራሩ የስልጣን ዘመኑን ከጨረሰ ቆይቷል።
አሁን ላይ የክለቡ ስራ አመራር ቦርድ አባላት እየጎደሉ ጎለው አሁን ላይ አንድ ጣት የማይሞሉ ሰዎች ናቸው በስራ ላይ ያሉት። ይህ ህግና ስርዓት ባለበት ቦታ ላይ የማይሰራ ግን ኢትዮጵያ ቡና ውስጥ የሚሰራ ነገር ነው። በጣም ጥቂት የምትላቸው ሰዎች ናቸው አሁን ክለቡን እያንቀሳቀሱ ያሉት። ከነዚህ ውስጥም አሁን ላይ እንግዲህ የክለቡ ጉምቱ ሰው የሚባሉት መቶ አለቃ ፍቃደ ናቸው። መቶ አለቃ ፍቃደ ማሞ አሁን ላይ በእድሜም የገፉ ትልቅ ሰው ናቸው። እንደገና ደግሞ በቅርቡ ደግሞ ከልጃቸው ሞት ጋር ተያይዞ አሁን ያሉበት ሁኔታ ጥሩ ሊባል የሚችል አይደለምና ብዙ የሚንቀሳቀሱ ሰው አይደሉም። ስለዚህ እሳቸው ነበሩ እንግዲህ ክለቡን ተሸክመው ረጅም ጊዜ የቆዩት። አሁን እሳቸው ደግሞ በሚፈለገው ደረጃ ላይ እየተንቀሳቀሱ አይደለም። ስለዚህ ክለቡ አሁን መሪ አለው ባለቤት አለው ብሎ ለመናገር አትችልም። የክለቡ ባለቤቶች በቡናው ዘርፍ ላይ የተሰማሩት ባለሀብቶች ናቸው። ባለሀብቶቹ ደግሞ መቶ አለቃ ፍቃደ በቅርቡም በይፋ እንደተናገሩት ተረከቡን ብለን ብንጠይቃቸውም እዛው ያዙት ነው ያሉን ብለዋል። ይህ ማለት ክለቡን አንፈልግም እያሉ ነው። እነዚህ አካላት በግድ ነው ክለቡን እያስተዳደሩ ያሉት። እነዚህ አሁን የቡና ባለቤቶች የሚባሉት በራሳቸው የስራ ዘርፍ ላይ አንዲት ዓመት እንኳን ጠቅላላ ጉባኤ ሳያደርጉ ቀርተው አያውቁም። ስለ ጠቅላላ ጉባኤ ጠንቅቀው ያውቃሉ። ስለ ሕግና ስርዓት ጠንቅቀው ያውቃሉ። ነገር ግን ራሳቸው ስራ ላይ የማያደርጉትን ነገር ክለቡ ላይ እያደረጉ። ስለዚህ እነዚህ ሰዎች በትክክል የክለቡ ባለቤቶች ነው፣ ለክለቡ ይቆረቆራሉ፣ ክለቡን ይፈልጋሉ ብለህ ለማለት አሁን ላይ በየትኛውም መመዘኛ አትችልም። የኢትዮጵያ ቡና ስፖርት ክለብ ስራ አመራር ቦርድ የሚከታተለው የሚቆጣጠረው የሚመራው አካል የለም። የክለቡ ሰዎች የቦርዱ ሰዎች በራሳቸው ስሜት ፍላጎት ነው የሚመሩት። ለዚህም ነው ኢትዮጵያ ቡና ውስጥ በየጊዜው ለውጥ የማታየው። እነዚህ አካላት እያደረጉ ያሉት አሁን ላይ ያለውን በጀት ማስተዳደር ነው እንጂ አዲስ ነገር መስራት ክለቡን ወደ ተሻለ ራዕይ መውሰድ አይችሉም። ምክንያቱም የትኛውንም የልማት ስራ እንስራ ብለው ቢሉ ህጉ ደንቡ አይፈቅድላቸውም። ምክንያቱም ጠቅላላ ጉባኤ ላይ ቀርበው መጽደቅ አለበት የትኛውም ስራ። ስለዚህ ያን ስራ እስካላረክ ድረስ ክለቡን ወደ ተሻለ ነገር የሚያራምድ ነገር መፈጸም ካልቻልክ ይሄ ክለብ በህይወት ሊኖር አይችልም። እየፈረሰ ኢትዮጵያ ቡና። ስለዚህ እንዳጠቃላይ አሁን ላይ የኢትዮጵያ ቡና ስፖርት ክለብ ተዳክሟል ብቻ ሳይሆን ለመሞት እያጣጣረ ያለበት ሁኔታ ላይ ነው የሚገኝ። ደካማ የአሰራር ስርዓት ካለክ፣ ደካማ አመራር ካለክ መጨረሻክ አያምር። ከዚህ ከኢትዮጵያ ቡና ታሪክ ጋር ሊሄድ የሚችል አንድ ነገር ልንገር። በዓለም ላይ ታዋቂ ከሚባሉ ክለቦች መካከል አንዱ የሆነው የስኮትላንዱ ሬንጀርስ ክለብ ነው። የሬንጀርስ ክለብ በ1912 ላይ እንደዚሁ የመፍረስ አደጋ ተጋርጦበት ፈርሷል። ሬንጀርስ በስኮትላንድ ውስጥ ልክ እንደ መንግስት የሚፈራ እጅግ በጣም ግዙፍ ትልቅ ክለብ ነበር። ነገር ግን አስተዳደሩ በሚሰጠው ደካማ ሕገ ወጥ ስራ ምክንያት ክስ ቀርቦበት ክለቡ እንዲፈርስ ተደረገ። የክለቡ በባለቤትነት የሚያስተዳድረው ተቋም ፈረሰ። ከዛ በኋላ ዳግም እንደገና በአዲስ ስም እንዲቋቋም ተደረገ። ነገር ግን ከተቋቋመ በኋላ ወደ ሊጉ
ለመመለስ ጥያቄ ሲያቀርብ ሌሎቹ ክለቦች በሙሉ ተቃወሙ። በዚህ ምክንያት እታችኛው 4ኛ ዲቪዚዮን ወርዶ እንደ አዲስ ተቋቁሞ ነው ዳግም ወደ ቀድሞ ስሙ ክብሩ የተመለሰው። ኢትዮጵያ ቡና የቱንም ያህል በኢትዮጵያ እግር ኳስ ውስጥ ትልቅ ታሪክ ቢኖረው ታሪክ ብቻውን ትልቅነት ብቻውን ግን በህይወት አያኖርም። ያ ቢሆን ኖሮ የ140 ዓመት ታሪክ ያለው በስኮትላንድ አይደለም በዓለም እግር ኳስ ትልቅ ስምና ዝና ያለው ሬንጀርስ አይፈርስም አይወርድም ነበር። ሬንጀርስ ግን ፈርሷል፣ በታች ወርዷል። ኢትዮጵያ ቡናም የማይወርድበት የማይፈርስበት ምክንያት አይኖርም። ይሄ አሰራር ይሄ አመራር ከቀጠለ የኢትዮጵያ ቡና ቀጣይ ዕጣ ፈንታ ሊሆን የሚችለው መፍረስ። ስለዚህ ታሪክ አያኖርም። የሚያኖረው ዘመናዊ የአስተዳደር ስርዓት። ይሄ ስርዓት ኢትዮጵያ ቡና ውስጥ እስከሌለ ድረስ ኢትዮጵያ ቡና በህይወት ሊቀጥል የሚችልበት አሰራር የለም። ስለዚህ ይሄንን ነገር ኢትዮጵያ ቡና ቆም ብሎ ማሰብ ማድረግ ያስፈልጋል ብዬ ነው የማምነው። በአንድ ወቅት ኢትዮጵያ ቡና ውስጥ የተፈጠረ አንድ ነገር ልናገርና ይህንን ጉዳይ ላብቃ። 1994 አካባቢ የኢትዮጵያ ቡና ደጋፊዎች ማህበር አባላት ቁጭ ብለው ተሰባሰቡ። አቶ ብዙአየሁ የሚመራው ማህበር ማለት ነው። አህመድ አብደላ ምናምን የነበሩበት መጸከይ እሸቱ የነበሩበት ነው። እና ቆም ብሎ አሁን ቡና ትልቅ ክለብ ነው፣ ከዚህ የበለጠ ትልቅ እንዲሆን ምን ማድረግ አለብን፣ ምን አይነት የአሰራር ስርዓት መከተል አለብን ብለው ተወያዩ። ሲወያዩ መጀመሪያ ያዩት ወደ ውስጣቸው ወደ ራሳቸው ነበር። እዚህ ያለን ሰዎች ይህን ክለብ ወደ ትልቅ ደረጃ ለማሸጋገር አቅም አለን ወይ ብለው አዩ። ሲመለከቱ በወቅቱ እዛ ኮሚቴ ውስጥ ያሉ ሰዎች በተለያየ የግል ስራ ላይ ያሉ፣ በንግዱ ላይ በተለያየ ስራ ላይ ያሉ ጥሩ አቅም ያላቸው፣ ነገር ግን ደግሞ ዘመኑ የሚፈልገውን እውቀትና ልምድ ደግሞ የሌላቸው ነው። ስለዚህ በዚህ አመራር በዚህ አሰራር የትም ልንደርስ አንችልም። ስለዚህ እውቀት ያለው ልምድ ያለው አመራር ያስፈልገናል። ስለዚህ እዚህ ውስጥ እንደዚህ አይነት ሰው ፈልገን ቡና ደጋፊ ሆነ ማስገባት አለብን አሉና ወሰኑ። ከዛ በኋላ 1997 ዓመተ ምህረት ላይ አቶ ተስፋዬ ካሳይ የሚባል የኢትዮጵያ ንብ ባንክ ስራ አስኪያጅ የነበረ ሰው ወደ ኢትዮጵያ ቡና የደጋፊዎች ማህበር እንዲመጣ ተደረገ። ከዛ በኋላ ጠበቃው ክፍለ ያማረ፣ እነ ሄኖክ፣ እነ ዘውዱ ምናምን የሚባሉ ወደ ክለቡ እንዲመጡ ተደረገ። በቃ እግር ኳስን ለመምራት ስፖርትን ለመስራት እውቀት ያስፈልጋል፣ ልምድ ያስፈልጋል ብለው ስላመኑ በወቅቱ አቶ ብዙአየሁ ስልጣናቸውን፣ ኃላፊነታቸውን፣ ክብራቸውን አሳልፈው ሰጥተዋል። ለማን? ለክለቡ ሲሉ። አሁን ላይ ለኢትዮጵያ ቡና የሚያስፈልገው እንደዚህ አይነት አስተሳሰብ ያላቸው ነገን አሻግረው ማየት የሚችሉ ባለቤቶች፣ አመራሮች ኢትዮጵያ ቡና ይፈልጋል። ያ ከሌለ ግን አሁንም የኢትዮጵያ ቡና እጣ ፋንታ የሚሆነው መፍረስ፣ አደጋው ከባድ ነው የሚሆነው። በአመራሩ ላይ በተደጋጋሚ የሚነሳት ጥያቄ ነው ይሄኛው የጠቅላላ ጉባኤ አድርጉ አታድርጉ የሚለው ውዝግብ። እንግዲህ 8 ዓመታት ቀላል አይደሉም። ስለዚህ 8 ዓመታት ሙሉ እንግዲህ በህገወጥ መንገድ እየተጓዘ ነው ብሎ መናገር ይቻላል። ምክንያቱም ጠቅላላ ጉባኤ መደረግ ባለበት ሰዓት ካልተደረገ፣ ስለዚህ ህጋዊነቱ ላይ ጥያቄ ስለሚነሳ ይህን ነገር ማስተካከል የግድ ይጠበቃል። ምናልባት ዘንድሮም የኢትዮጵያ እግር ኳስ ፌዴሬሽን አስገዳጅ ህግ አውጥቶ ነበረ። ያም ህግ ምናልባት ቅዱስ ጊዮርጊስ ያንን አድርጎ አይተናል፣ ጠቅላላ ጉባኤ አድርገዋል። ስለዚህ ኢትዮጵያ ቡና ግን ያደርጋል ተብሎ ተጠብቆ ነበረ፣ ግን አላደረገም።
እንዳልከው ነው። ስለዚህ ክለቡ የባለቤትነት ጥያቄ ማን ነው ክለቡ የሚለው ጉዳይ አሁንም የሚያጠያይቅ ጉዳይ ነው። በህጋዊነት በጎደላቸው ሰዎች እየተመራ ከሆነ ስለዚህ የክለቡ የህጋዊነት ሁኔታ በራሱ ጥያቄ ምልክት ውስጥ ያለ ነው ማለት ነውና ይህም ጉዳይ የክለቡን አሁን ላይ እዚህ ደረጃ ለመድረሱ ዋነኛ እንደ በቀዳሚነት ተጠቃሽ ከሚያደርጉት ምክንያቶች መካከል ወይም ደግሞ ሊፈርስ ነው ብለን ጥያቄ ስናነሳ ይሄኛው ምክንያት አንደኛው ነው። በህጋዊነት ጥያቄ የሚጠይቅ አካል ቢኖር ስለዚህ ክለቡ ህጋዊ ካልሆነ ስለዚህ የሚታገድበት እድልም ሊኖር ይችላል ማለት 8 ዓመታት ህገወጥ ባለቤቶች ካሉ ህገወጥ አመራሮች ካሉ ክለቡ በህይወት ሊኖር አይችልም። በቃ በየትኛውም ሰዓት በየትኛውም ሁኔታ ውስጥ ኢትዮጵያ ቡና ሊፈርሳል። በቃ አንድ ቀን ህግ ሲከበር ይፈርሳል። ስለዚህ ህገወጥ አመራር ነው ያለው፣ ህገወጥ ባለቤቶች ነው ያሉት። ምናልባትም እንግዲህ ባለቤቶቹ በዚሁ ምክንያት ክለቡ እንዲፈርስ ፈልገው ከሆነስ ምንድን ነው የምታውቀው? ምንም የምታውቀው ማረጋገጫ የለም። እኔ እውነት መቶ አለቃ ፍቃደ የሚቀበለን የሚረከበን አተናል ብሎ ሲሉ በጣም ነው የደነገጥኩት። እውነት ስራ በዝቶብን ነው፣ በስራ ምክንያት ነው፣ እንደዚህ ነው የሚል ምክንያት ነበር ይፈልጉ። ግን የሚረከበን አተናል በቃ አይፈልጉትም ነው እኮ ያሉት። አይፈልጉትም ተብሎ እንዴት ዝም ብለህ ትቀመጣለህ? ልቀቁን ብለን በተደጋጋሚ ደብዳቤ ያስገብተናል የሚል ሀሳብ ሰጥተዋል። ስለዚህ አልፈን እዛው ራሳችሁ አፉት ብሎ ማለት ምን ማለት ነው? አንድ ነገር ልንገርህ። ከዚህ በፊት 2003 የኢትዮጵያ ቡና ስፖርት ክለብ ፕሬዚዳንት የነበሩት የትራኮን ባለቤት ክለቡ ዋንጫ በልቶ በማግስቱ ነጋዴዎቹን ጠሩ። እሳቸው በወቅቱ የቡና ላኪዎች ማህበር ፕሬዚዳንት ነበሩ። በድሮ ህግ የቡና ላኪዎች ፕሬዚዳንት በቀጥታ የክለቡ ፕሬዚዳንት ነው የሚሆነው። ስለዚህ የወከላቸውን ማህበረሰብ ጠሩና ደስታዬን ተካፈሉ፣ የሰጣችሁኝን ኃላፊነትም እዚህ ደረጃ አድርሻለሁ፣ ክለቡንም ደግሞ ወደ ተሻለ ደረጃ ለማድረስ ድጋፍ አድርጉ ብለው ሂልተን ሆቴል ጠሩ። ከዛ ባለሀብቶቹ ቀሩ፣ ገንዘብ ላኩና ቀሩ። ከዛ እሳቸው በአስቸኳይ ያደረጉት ምንድን ነው? እናንተ ማትፈልጉትን ክለብማ እኔ አልመራም ብለው ጥለው ሄዱ። ከዚያ በኋላ ነው መቶ አለቃ ፍቃደ እየተረከቡት። እሳቸው በወቅቱ ምክትል ፕሬዚዳንት ነው የነበሩት። አቶ የትራኮን ባለቤት ግን አቶ ኤልያስ ኡመር በወቅቱ ጥለው ነው የሄዱት። እውነት ለመናገር በኢትዮጵያ ቡና ስፖርት ክለብ ታሪክ ውስጥ በአጭር ጊዜ ውስጥ ትልቅ ስራ የሰሩ ትርጉም ያለው ነገር የሰሩት አቶ ኤልያስ አህመድ ናቸው። እኔ ሁሌም አመሰግናቸዋለሁ። ይኸው እሳቸው ከሄዱ በኋላ ግን ኢትዮጵያ ቡና ውስጥ ችግር በችግር ላይ እየተደራረበ ነው የመጣው። ስለዚህ በወቅቱ እሳቸው ሲሄዱ ግን ቦርድ ውስጥም እሳቸውን ለማስቀረት የተደረገ ምንም ጥረት አልነበር። አሁን ካሉት ቦርዶች የቡናው ዘርፍ ላይ ያሉ ባለሀብቶችን በማስተባበርም ሆነ ክለቡን ወደ ተሻለ ደረጃ ለማድረስ በሚደረግ ሂደት ላይ አቶ ኤልያስ ኡመር ትልቅ አቅም ነበራቸው። ምናልባት አቶ ኤልያስ ኡመር በኢትዮጵያ ቡና ስፖርት ክለብ ውስጥ ቆይተው ቢሆን ኖሮ ኢትዮጵያ ቡና ዛሬ ላይ ትልቅ ደረጃ ይደርስ ነበር። እሳቸው ሁሌም የተናገሩት አንድ ቃል አለ፣ ለተጫዋቾቹ ነው ያሉት። የቡናው ዘርፍ እኔና ቤተሰቦቼን ትልቅ አድርጎናል። እኔና ቤተሰቦቼ ደግሞ ቡና ስፖርት ክለብን ትልቅ እናደርገዋለን። ለተጫዋቾቹ ነው ያሉት። ያ ለተጫዋቾቹ አቅም ሞራል ሆኖ ኢትዮጵያ ቡና የመጀመሪያውን ታሪካዊ ዋንጫ እንዲያነሳ አድርጓል። በዛ ዘመን እሳቸው ትልቅ እና ብዙ ስራዎችን ሰርተዋል። ትልቅ ራዕይም ነበራቸው ለክለቡ እና እሳቸው ከወጡ በኋላ ኢትዮጵያ ቡና ምንም የተረጋጋ ክለብ መሆን አልቻለም። አቶ ኤልያስ ኡመር በቡናው ዘርፍ ላይ በሌላ ንግድ ላይም ትልቅ አቅም ያላቸው አሁን ሀገራችን ውስጥ አሉ ከሚባሉ ባለሀብቶች
አንዱ ናቸው። እሳቸው ሲሄዱ ግን አንድም የቦርድ አባል አንድም ደጋፊ ለምን ብሎ ሊያስቀር አልሞከረም። ያ ዛሬ ቡናን ዋጋ እያስከፈለ ነው ብዬ አምናለሁ። እና ቅድም ላልከው ነገር በቃ ኢትዮጵያ ቡና በዚህ መንገድ የሚቀጥል ከሆነ ዕጣ ፈንታው መፍረስ ነው የሚሆነውና አንዱ መንገድ ይሄ ነው። ሌላውና ሁለተኛው መንገድ አንድ ክለብ ሊፈርስ መሆኑን የሚያመለክተው ሌላኛው እና ቁልፉ ነጥብ የደጋፊው ከክለቡም ከሜዳም መራቅ። የአንድ እግር ኳስ ክለብ የሁሉም ነገር መሰረቱ ደጋፊው እንጂ ተጫዋቹ ወይም አመራሩ አይደለም። ደጋፊ የሌለው እግር ኳስ ክለብ አይደለም። ደጋፊው ሀብት ነው። ደጋፊው ውበት ነው። ደጋፊ ምንም ነው ለአንድ ክለብ። የኢትዮጵያ ቡና ደጋፊ በኢትዮጵያ እግር ኳስ ውስጥ የተለየ ደጋፊ ነው። ዋንጫ ሳይኖረው ዋንጫ ሳያገኝ በሚያስደንቅ በሚያስገርም ሁኔታ ሁሌም እያማረ እየበዛ የሚሄድ ደጋፊ ኢትዮጵያ ስፖርት ውስጥ ብትፈልግ የትኛውም ክልል ብትሄድ አታገኝ። የትኛውም የኢትዮጵያ ክልል ላይ ብትሄድ ሁሉም ደጋፊ ዋንጫ አይቶ ድል አይቶ ብቻ የሚመጣ ነው። የኢትዮጵያ ቡና ደጋፊ ግን ቡድኑ እየተሸነፈ ልክ በቆሎ እያረረ ይስቃል እንደሚባለው የቡና ደጋፊ እኮ እየተሸነፈ የሚስቅ የሚጨፍር ዋንጫ እያጣ እየበዛ የሚሄድ ሁሌም ለብዙዎች ምሳሌ አርያ የሚሆን የክለቡ ብቻ ሳይሆን የኢትዮጵያ እግር ኳስ ውበት ነው የኢትዮጵያ ቡና ደጋፊ። ዛሬ ላይ ግን ክለቡ ይህን አጥቷል። ዛሬ ላይ ኢትዮጵያ ቡና 50ኛ ዓመት የወርቅ ኢዮቤልዩ በዓል ሲያከብር 1000 ደጋፊ እንኳ በማይሞላበት ሁኔታ ማክበሩ እጅግ የሚያሳፍ አንገት የሚያስተፋ የሚያሳዝን ነው። ይሄ ለክለቡ አመራሮች ለክለቡ ባለቤቶች ሞት ነው። የኢትዮጵያ ቡና ደጋፊ ከሜዳ የራቀው ቡድኑ ውጤት ስላጣ ብቻ አይደለም። የኢትዮጵያ ቡና ደጋፊ ከሜዳ የራቀው በአመራሩ፣ በአስተዳደሩ፣ በክለቡ፣ በማህበሩ እምነት ስላጣ ነው። ሁሌ ስለሚዋሽ ነው። ሁሌም መልካም አስተዳደርን ማየት ስላልቻለ ይሄ ደጋፊ የትም አልሄድም አለ። ነገር ግን ሜዳ ገብቶ አይደለም በቴሌቪዥን እንኳ ጨዋታውን ለመመልከት ስሜት አጥቷል። ስለዚህ ደጋፊ ከሌለክ ክለብ ነኝ ወይም ክለብ አለኝ ብለህ ልትል አትችልም። አሁን ላይ ክለቡን በባለቤትነት የሚያስተዳድሩት በቡናው ዘርፍ ላይ የተሰማሩት ሰዎች ለኢትዮጵያ ቡና ገንዘብ የሚያዋጡት ኢትዮጵያ ቡና እነሱ የተሰማሩበትን ዘርፍ ስም ስለያዘ ብቻ አይደለም። ደጋፊውን አይተው ህዝቡን አይተው ሀበሻ ቢራ ኢትዮጵያ ቡናን ስፖንሰር ያደረገው እግር ኳሱን ፈልጎ አይደለም፣ ህዝቡን ፈልጎ ነው፣ ደጋፊውን ፈልጎ ነው። የትም ማንም ተቋም በዓል ሲያከብር ኢትዮጵያ ቡናን የሚጋብዘው ደጋፊውን ፈልጎ። ስለዚህ ይሄ ደጋፊ ከሌለ ክለብ አለኝ ብለህ ማለት አትችልም። ስለዚህ ደጋፊው አሁን ላይ
ከክለቡ ርቋል። ስለዚህ ደጋፊ ከራቀህ ደግሞ የአንድ ክለብ ህልውና ሊሆን የሚችለው መፍረስ ነው። እንግሊዝ ውስጥ አሁን ላይ 3ኛ ዲቪዚዮን ነው 4ኛ ዲቪዚዮን እርግጠኛ አይደለሁም የሚጫወት ቡሪ የሚባል ክለብ ነበር። እንደዚሁ በርካታ ደጋፊዎች ያሉት ነው። ይህ ክለብ እንደዚሁ በአንድ ወቅት ላይ የመፍረስ አደጋ የደረሰበት ደጋፊዎቹ ከክለቡ መራቅ መለየት ሲጀምሩ አባልነታቸውን ሲያቆሙ ነው። እነዚህ ደጋፊዎች ይህን ሲያደርጉ ክለቡ የመፍረስ አደጋ ውስጥ ገብቶ ፈርሷል። በኋላ ላይ ምንም እንኳ ደጋፊዎቹ ዳግም ክለቡን ቢያቋቁሙትም ማለት ነውና የመፍረስ አደጋ ውስጥ እንድትገባ ከሚያደርጉ መሰረታዊ ነገሮች አንዱ የደጋፊዎች ከሜዳና ከክለቡ መራቅ ሌላኛውና ዋናው ቁልፍ ጉዳይ ነው ማለት ነው። በሚገባ አንድ የኢትዮጵያ ቡና ደጋፊ መዝሙር አለ አይደለ? ተስፋ ራሱ የቁረጥ ተስፋ የሚል መዝሙር አላቸው። ሁሌ ማለት እነሱን ስመለከት ይሄኛው መዝሙራቸው ከአእምሮዬ ላይ አይጠፋም። ምክንያቱም ቅድም ያልካቸው ነው። ኢትዮጵያ ቡና በስኬቶች የታጀበ ጉዞ የለውም። 50 ዓመታትን አስቆጥሯል። ግን 50 ዓመታት በርካታ ስኬቶች ያሳካባቸው አይደለም። አንድ የሊግ ዋንጫ ያለው ነው ኢትዮጵያ ቡና። ስለዚህ ያንን አንድ የሊግ ዋንጫ ያለው የኢትዮጵያ ቡና ደጋፊ ግን ከኢትዮጵያ ደጋፊ ጎን ለሰዓታትም ለሰከንዶችም ጠፍቶ አያውቅም። አይኑን ከቡድኑ ላይ አንስቶም አያውቅም። ግን ያ ተስፋ ራሱ የቁርጥ ተስፋ ያለው ኢትዮጵያ ቡና በኢትዮጵያ ቡና አሁን ተስፋ ቆርጦ ይሆን ወይ? ተስፋ እንዲቆርጥ ያደረገውስ ነገር ምንድነው ብሎ መጠየቅ በደንብ አሁን መጠየቅ ያለበት ጥያቄ ነው። ምክንያቱም በጣም የሚያስደንቅና ይሄ የሚያሳዝንም ነው። ኢትዮጵያ ቡና ልደቱን ሲያከብር እንደውም እኮ እነዛ ሚሊዮኖች ደጋፊዎች የስቴዲየም ትኬት አልቆ ተመለሱ ተብሎ መመለስ የነበረባቸው ጊዜ ነበረ ያኛው ጊዜ። ምክንያቱም 50ኛ ዓመቱን የደፈነበት ነው። ልደታቸውን የሚያከብሩበት ጊዜ ነው። የሚወዱት ቡናን በደንብ ስለ ነገው የሚያስቡበት ስለ ነገ የሚወያዩበት ጊዜም ይሆናል ተብሎ የሚታሰብበት ጊዜ ነበር። እነዚህ አይነት የኢዮቤልዩ ክብረ በዓሎች የቡድኑን የትናንት ስኬቶችን አውስቶ ለነገ ደግሞ እንደ መንደርደሪያ ለነገ ደግሞ እንደ መስፈንጠሪያ የሚሆኑ ሀሳቦች የሚነሱበት ይሆናል ተብሎ ይታሰባል። በበርካታ በዓላቶች የሚነሳው ነገር ይሄኛው ነው። ግን ኢትዮጵያ ቡና ደጋፊዎች ያንን ለማድረግ አልታደሉም። ጭራሽ አዲስ አበባ ላይ ሆኖ ኑ አክብሩ ተብሎ እንኳን አይደለም። ትልቁ ጥያቄ ያለው እዛ ጋር ነው። ኢትዮጵያ ቡና ደጋፊዎች ያንን አውቀውታል የሚለው ደጋፊው ከቡድኑ የሸሸው ለምንድን ነው የሚለው ጥያቄ ይሄ ነው መጠየቅ ያለበት። የኢትዮጵያ ቡና ደጋፊዎች 50ኛ መሙላቱንና በዓል መከበሩን ያውቃሉ በእውነቱ? ምናልባት አመራሩ መጠየቅ ያለበት ይሄንን ነው። ይሄንን ደጋፊ ማሸሽ ከዛ በኋላ ደጋፊውን ካሸሸህ ቅድም ያልካቸው ጣፋንታ ናቸው። አሁን ኢትዮጵያ ቡና ይፈርሳል ሲባል እነዚህኞቹ ዋናው ነገሮች ናቸው። ኢትዮጵያ ቡና ሌላ ምን ሀብት አለው? ምንም ሀብት የለውም። ደጋፊው የኢትዮጵያ ቡና ሀብቱ ደጋፊው ነው። ሀበሻ ቢራ ቢመጣ ደጋፊ ብሎ ነው የመጣው። ሌሎች ስፖንሰሮች ለአንድ ዓመትም ይሁን ለዓመት 2 3 ሲመጡ የኢትዮጵያ ቡናን ይህንን ደጋፊ ብሎ ነው የሚመጣው። የኢትዮጵያ ቡና ደጋፊ በኢትዮጵያ እግር ኳስ ላይ አስደናቂ ደጋፊ ነው ድምቀት ነው ተብሎ ሲናገር ምንም እንትን የሚል ነገር አይደለም። አዎ አስደናቂ ደጋፊና በጣም የኢትዮጵያ እግር ኳስ ድምቀት ነው ብሎ አፍ ሞልቶ መናገር ይቻላል። እኔ በጣም የሚያስደንቀኝ ማለት የኢትዮጵያ ቡና ሌሎቹን እንጃ አላየሁም። ምናልባት ወይ አላጋጠመኝ ይሆን አላውቅም። በተመሳሳይ በየሄድኩባቸው ማህበራዊ ግንኙነቶች ላይ ወይም ደግሞ ክርስትና፣ ልደት፣ ሰርግ ሲሆን የኢትዮጵያ ቡና ደጋፊ ከሆነ የኢትዮጵያ ቡና ደጋፊ ማሊያ ለብሶ የኢትዮጵያ ቡና ደጋፊ እዛ ሰርግ ቤት ውስጥ ሲጨፈር ይገርመኛል። መዝሙር ይዘመራል። የኢትዮጵያ ቡና ደጋፊ እኮ ይህን የሚያደርግ ደጋፊ ነው። ታዲያ ይህን ደጋፊ እንዴት ትገፋዋለህ? በማህበራዊ ህይወቱ በሰርጉ፣ በክርስትናው፣ በልደቱ የማይጠፋው ካፉ የማይጠፋ የኢትዮጵያ ቡና ደጋፊ እንደዚህ አይነትን የኢትዮጵያ ቡና ደጋፊ እንዴት አድርገህ ትሸሸዋለህ? እንዴት አድርገህ ትርቀዋለህ? እንዴት ከክለብ ውስጥ ታጠፋዋለህ? እንዴት እነዚህ አመራሮች እንዴት ነው የሚያስቡት ብዬ አንዳንዴ እጠይቃለሁ። የእውነቴን ነው የምልህ። ማለት
ይሄ የኢትዮጵያ ቡና ደጋፊ ልደግፍ ክለቤ ነው አልጠፋም ተቀስቅሶ የሚመጣ ደጋፊ እኮ አይደለም። ኢትዮጵያ ቡና ደጋፊ አለ ወይ ብሎ ጠይቆ የሚመጣ ደጋፊ ነው። ልደግፍ ልስጥ ብሎ የሚደግፍ ደጋፊ ነው። በማህበራዊ ህይወቱ የማይለየው በክርስትና በልደት ሰርግ የማይለየው የኢትዮጵያ ቡና ደጋፊ እኮ አሻገዳው ብሎ አይደለም የሚዘምረው የኢትዮጵያ ቡናን መዝሙር ዘምሮ ነው ልደቱንና ሰርጉን የሚያደምቀው። ስለዚህ ይሄንን ደጋፊ እንዴት አድርገሽ አሽዋል? ታዲያ 50 ዓመት ስታከብር እንዴት አጠራውም? የኢትዮጵያ ቡና ደጋፊ የኢትዮጵያ ቡና ደጋፊ ካልጠራ 50 ዓመቱን እንዴት አድርገህ ታከብራለህ? ምን ሊሆንስ ታከብረዋለህ? ያለ ደጋፊው 50 ዓመት ታከብራለህ? ጃሙስን ጠርተህ አዲስ አበባ ስቴዲየም ላይ 50 ዓመት ላከብር ነው ብለህ ስታከብር ትንሽ እፍረት አይሰማም? ደጋፊ የት አለ? ከማን ጋር ነው ይሄንን ልደት የምታከብረው? ማንስ መጥቶልህ? ወይስ መከበር ስላለበት 50 ዓመት አስበናል ተብሎ እንዲታሰብ ነው እንዲፈለግ ነው የታሰበው? እና ብዙ የሚነሱ ጥያቄዎች አሉ። ይሄ ደጋፊ በጣም ያሳዝናል። ምንም ሳይፈልግ ስኬት ሳይፈልግ ከጎንህ የማይጠፋን ደጋፊ እንዴት አያሳዝናቸውም? ይሄ ደጋፊ እንዴት ሳያስቡለትም? ይሄንን ደጋፊ ምንድነው እያሰቡ ያሉት? እና በጣም ትንሽ ስሜታዊ ያደርጋል። የኢትዮጵያ ቡና ደጋፊ የኢትዮጵያ ቡና ብቻ አይደለም፣ የኢትዮጵያ እግር ኳስ ድምቀት ነው። አይተናል፣ በርካታ ዓመታቶችን እኮ አይተናል። የኢትዮጵያ እግር ኳስ እንዲህ ነው ወይ ተብሎ እኮ ይነሳል። የኢትዮጵያ ቡና ደጋፊዎች በየርኩባቸው ጊዜያቶች ሳይ ነው እኔ ባለፈው ከዛሬ 3 ወር በፊት የሆነ ሰርግ ቤት ውስጥ ነበርኩና የሆነ ትልቅ አባት ናቸውና የኢትዮጵያ እግር ኳስ ልጅ እንደዚህ ነው እንዳለኝ። ምክንያቱም እዛ ያለው ነገር ስቴዲየም ነው የመሰለው። ሰርግ ቤት ነው እሱ ሄደው ምንም አያውቅም። ግን ሰርግ ቤት የኢትዮጵያ ቡና መዝሙር ተከፍቶ ሲጨፍር ነበር ያየው። የኢትዮጵያ እግር ኳስ እንደዚህ ነው የሚወዱት ደጋፊዎቹ አለኝ። እኔ እኮ በስክሪን ቴሌቪዥን ላይ የእንግሊዝ ፕሪሚየር ሊግን ሳይ ያንን ነበር የእንግሊዝ ፕሪሚየር ሊግ ብቻ ይመስለኝ ነበር። ለካስ የኢትዮጵያ ቡና ደጋፊም እንደዚህ ያደርጋል። የኢትዮጵያ እግር ኳስ ወይ እንደዚህ ነው ብሎ አለኝ ያ ሰውዬ ማለት ነው። እና የኢትዮጵያ ቡና ደጋፊ እንደዚህ አይነት ደጋፊ ነው ያለው። ብዙዎቻችን የኢትዮጵያ ቡናን ደጋፊ አይተን የኢትዮጵያን እግር ኳስ ወደናል እኮ። ስለዚህ ለምንስ የኢትዮጵያ ቡናን ደጋፊ ይገፉታል የሚለው ነገር የኢትዮጵያ ቡና አመራሮች ከትናንት ዛሬ ማሰብ አለባቸው። ስለዚህ እኔ ምን ማለት እንዳለብኝ ትንሽ ስሜታዊ ያደርጋል። ሁሉም ግን መጠየቅ አለባቸው። የኢትዮጵያ ቡና አመራሮች ቆም ብለው ማሰብ ይጠበቅባቸዋል። ስለዚህ ቡናን ለኢትዮጵያ ቡና ደጋፊዎች የመተው ግዴታ አለባቸው። ክለባቸው ሊነጥቋቸው አይገባም የሚለው ነገር በደንብ መሰመር ያለበት ነገር